ሰላም እንደምን አላችሁ ተማሪዎች ደህና እንደምትሆኑ ተስፋ አድርጋለሁ። በዛሬው ክፍለ ጊዜያችን የምንመለከተው ከባለፈው ሳምንት የቀጠለ ምዕራፍ 5 ባለፈው ሳምንት ጀምረን ነበር። ዛሬ ጎነ ሶስቶች የሚል ርዕስ ይኖረናል። ጥሩ በቀጥታ ወደ ርዕሳችን ከማለፋችን በፊት እስቲ ከዚህ በፊት የተማርነውን ባለፈው ክፍለ ጊዜ የተማርነውን እንከልሰዋለን። ባለፈው ምን ነበር ያየነው? የባለፈው ትምህርታችን ትይዩ መስመሮች እና አንግሎች የሚለውን ተመልክተን ነበር። እስቲ እሱን እንከልሰዋለን። ትይዩ መስመር የምንለው ምንድነው? ሁለት መስመሮች በጠለል ላይ በየትኛውም ጊዜ የማይገናኙ ከሆነ ትይዩ መስመሮች ብለን እንጠራቸዋለን። አሁን እነዚህ ሁለት መስመሮች በየትኛውም ጊዜ ወደዚህ እየቀጠለ ሲሄድም ይሄኛውም እየቀጠለ ሲሄድ የማይገናኝ ከሆነ እነዚህ ሁለት መስመሮች ትይዩ ናቸው ማለት ነው። እዚህ ይሄን መስመር ሀ ልበለው፣ ይሄ መስመር ለ ልበለውና እነዚህ መስመሮች የሚያቋርጥልን አንድ ቆራጭ መስመር ቢኖረን፣ ቆራጭ መስመር ማለት ደግሞ ሁለት ወይም ከዛ በላይ የሆኑ መስመሮችን አቋርጦ የሚሄድልን ማለት ነው። ስለዚህ አሁን ቆራጭ መስመራችን ማን ነው? መስመር መ ነው ማለት ነው። መስመር መ ቆራጭ መስመር ነው። እዚህ ጋር የተፈጠሩ አንግሎች አሉ። 8 አንግሎች ተፈጥረዋል። ከላይኛው በኩል 4 አንግሎች፣ ከታች 4 አንግል ተፈጥረዋል። ስለዚህ ይሄን ስያሜ ብሰጠው 1 2 3 4 5 6 7 8 እዚህ 8 አንግሎች አሉ ማለት ነው። በጣም ጥሩ። እነዚህ 8 አንግሎች አራቱ ውጫዊ አንግሎች ናቸው፣ አራቱ ደግሞ ውስጣዊ አንግሎች ናቸው። ውጫዊ የሆኑት አንግሎች እነማን ናቸው? 1 2 7 እና 8 ውጫዊ አንግል መሆናቸውን ከዚህ በፊት ተመልክተናል። ስለዚህ ውጫዊ አንግሎችን እንለያለን ማለት ነው። ውጫዊ አንግሎቻችን እነማን ናቸው አልኳችሁ? 1 2 7 እና 8 አንግል 1 አንግል 2 አንግል 7 እና አንግል 8 ናቸው። እነዚህ ውጫዊ የሆኑ አንግሎች ናቸው። ውስጣዊ አንግሎቻችንስ? ውስጣዊ አንግሎች ከውስጥ በኩል ያሉት አንግሎች አንግል 3 አንግል 4 አንግል 5 እና አንግል 6 ውስጣዊ አንግሎች ናቸው። ስለዚህ አንግል 3 አንግል 4 አንግል 5 እና አንግል 6። አሁን እዚህ ጋር ፍርቅ ውስጣዊ አንግሎች፣ ፍርቅ ውጫዊ አንግሎች ብለን ለሁለት ደግሞ ከፋፍለን አይተናል። ውስጣዊ ከሆኑት ውስጥ በቆራጭ መስመሩ በተቃራኒ በኩል ያሉ ለምሳሌ አንግል 3 ውስጣዊ አንግል ነው፣ አንግል 6 ውስጣዊ አንግል ነው። ነገር ግን አንግል 3 እና አንግል 6 ከቆራጭ መስመሩ በተቃራኒ በኩል ስለሚገኙ እነዚህን ሁለቱን አንግሎች ምን ብለን እንጠራቸዋለን? ፍርቅ ውስጣዊ አንግሎች ብለን እንጠራቸዋለን። አንግል 4 እና አንግል 5 ደግሞ ፍርቅ ውስጣዊ አንግል ብለን እንጠራቸዋለን ማለት ነው። ጥሩ። ስለዚህ ፍርቅ የሆኑት ፍርቅ ውስጣዊ አንግሎች እነማን ናቸው ማለት ነው? አንግል 3 እና አንግል 6፣ አንግል 4 እና እነዚህ ጥንድ ቁጥሮች እና አንግል 5 ጥንድ የሆኑት ቁጥሮች ፍርቅ ውስጣዊ አንግሎች ብለን እንጠራቸዋለን ማለት ነው። ፍርቅ ውጫዊ አንግሎች ውስጥ ፍርቅ ውጫዊ አንግሎች ፍርቅ የምንላቸው በተቃራኒ በኩል ያሉ ናቸው። ውጫዊ ከሆኑ ደግሞ ውጫዊ የሆኑት ነው ያለው ማለት ነው። ለምሳሌ ውጫዊ የሆኑት 1 2 7 እና 8 ናቸው። ከነዚህ ውስጥ ፍርቅ ሆኖ ውጫዊ የሆኑት አንግል 1 ከአንግል 8 ጋር ፍርቅ ሆኖ ውጫዊ ነው ማለት ነው። አንግል 2 ከአንግል 7 ጋር ፍርቅ ሆኖ ውጫዊ ነው። ስለዚህ አንግል 1 እና አንግል 8፣ አንግል 2 እና አንግል 7 ፍርቅ ውጫዊ አንግሎች ናቸው ማለት ነው። እና ከዚህ ምን ተረድተናል? ባለፈው ባሳየዋችሁ መሰረት ፍርቅ ውስጣዊ አንግሎች መጠናቸው እኩል ነው። ያ ማለት ነው አንግል 3 እና አንግል 6 እኩል ናቸው ማለት ነው። አንግል 4 እና አንግል 5 እኩል የሆነ መጠን አላቸው። ፍርቅ ውጫዊ አንግሎችም መጠናቸው እኩል ነው።
አንግል 1 እና አንግል 8 እኩል የሆነ መጠን ይኖራቸዋል። አንግል 2 እና አንግል 7 እኩል የሆነ መጠን ይኖራቸዋል ማለት ነው። ሌላው ያየነው ተጓዳኝ አንግሎች ናቸው። ተጓዳኝ አንግሎች የምንላቸው በተመሳሳይ መስመር ላይ የሚገኙ አንዱ ውጫዊ ሲሆን ሌላኛው ደግሞ ውስጣዊ የሆኑ አንግሎች ተጓዳኝ አንግሎች ብለን እንጠራቸዋለን። በተመሳሳይ መስመር ላይ አሁን የቆራጭ መስመር አለን። በተመሳሳይ መስመር ላይ ያሉ አንግሎች እነማን ናቸው? 1 3 5 እና 7 በዚህኛው ጎን ማለት ነው። በዛኛው ጎን ደግሞ 2 4 6 እና 8 በሌላኛው ጎን የሚገኙ ናቸው ማለት ነው። ስለዚህ በተመሳሳይ ጎን ያሉ ውጫዊና ውስጣዊ አንግሎች ተጓዳኝ አንግል ተብለው ይጠራሉ። አንግል 1 ከማጋ ነው አሁን ተጓዳኝ ሊሆን የሚችለው ከውስጠኛው ጋር ከአንግል 5 ጋር። አንግል 3 ከማጋ ሊሆን ይችላል። አንግል 3 ውስጣዊ ስለሆነ ውጫዊን እመርጣለሁ ማለት ነው። እና አንግል 7 እነዚህ ተጓዳኝ አንግሎች ናቸው በዚህኛው ጎን የሚገኙ ማለት ነው። በተቃራኒ ጎን ያሉትንም ተጓዳኝ አንግሎች ብናወጣ አንግል 2 እና አንግል 6 አንግል 4 እና አንግል 8 እነዚህ አራት ጥንድ የሆኑት ምን ብለን እንጠራቸዋለን? ተጓዳኝ አንግሎች። ልክ እንደ ፍርቅ ውስጣዊና ፍርቅ ውጫዊ አንግሎች መጠናቸው እኩል እንደሆነ ሁላ ተጓዳኝ አንግሎችም መጠናቸው እኩል የሆነ መጠን አላቸው። ያ ማለት ምን ማለት ነው? አንግል 1 እና አንግል 5 እኩል ናቸው ማለት ነው። አንግል 1 50 ዲግሪ ቢሆን አንግል 5ም 50 ዲግሪ ይሆናል ማለት ነው። እኩል የሆነ መጠን አላቸው። ጥሩ። ስለዚህ አሁን እዚህ የባለፈው ትምህርታችን ያየነው ትይዩ መስመሮችና አንግሎቻቸው ምን ይመስላሉ የሚለውን ባጭሩ እንደዚህ አድርጌ ከልሼላችኋለሁ። ጥሩ። በዛሬው ርዕሳችን የምናየው ጎነ 3ቶችን እናያለን። ጎነ 3 ማለት ምን ማለት ነው? ከ3 ውስን ቀጥታ መስመር የሚሰላ በ3 ውስን ቀጥታ መስመር የሚመሰረት ዝግ የሆነ ምስል ነው። ዝግ የሆነ ምስል ነው። ስለዚህ ጎነ 3ቶችን በምንመለከትበት ሰዓት ያው እዚህ እንደነገርኳችሁ ከ3 ውስን ቀጥታ መስመሮች የሚሰራ እንደገና ደግሞ ምን የሆነ ዝግ የሆነ ምስል ነው ማለት ነው። አሁን እንዲያርጌ ባስቀምጥ ይሄን ተመልከቱኝ። እንዲያርገን ብናስቀምጠው ይሄ ጎነ 3 ምስል ነው። ስንት ውስን ቀጥታ መስመሮች አሉት? 3 ውስን ቀጥታ መስመሮች። እነሱን ስም ብሰጣቸው ለምሳሌ ይሄን ሀ ለ እና መ ብለን ብናስቀምጥ ሀ ለ መ ጎነ 3 ምስል ነው ማለት ነው። 3 ውስን ቀጥታ መስመር ይኖረዋል። 3 መለያዮች ይኖሩታል። 3 መለያዮች አሉት። ይሄው እንደምታዩት መለያ ነጥቦች። 3 ደግሞ አንግሎች አሉት ማለት ነው። ስለዚህ እንደዚህ አይነት ምስል ምን ብለን እንጠራዋለን? ጎነ 3 ብለን እንጠራዋለን ማለት ነው። ጎነ 3። ስለዚህ ይሄን ጎነ 3 አሳጥረን ለመጻፍ ምን አድርገን ነው የምንጽፈው? እንዲህ አድርጌ እጽፈዋለሁ። ይሄ ጎነ 3 ሀ ለ መ ብዬ ብጽፍ ይሄንን ጎነ 3 ምስል እንደዚህ አድርገን መሰየም እንችላለን ማለት ነው። ወይም ደግሞ ጎነ 3ን እቺ ምልክቷን እናስቀምጥና ለመ ሀ ብዬ መጻፍ እችላለሁ። መ ሀ ለ ይሄ ፊደሎቹ ቢቀያየሩ ምንም አይነት ችግር የለውም ማለት ነው። አሁን ለማንኛውም እኔ ማ ብዬ ሰይሜዋለሁ? ጎነ 3 ምስል ሀ ለ መ ብለን ሰይመነዋል ማለት ነው። እንዲህ ተብሎ ሊሰየም ይችላል። ስለዚህ ይሄ ጎነ 3 ምስል ከ3 ውስን ቀጥታ መስመሮች ነው የተመሰረተው። ጎኖቹ እነማን ናቸው? የጎነ 3 ምስሉ ጎኖች 3 ውስን ቀጥታ መስመሮች ስላሉት ውስን ቀጥታ መስመር ሀለ እንዲህ ብላችሁ ታስቀምጣላችሁ። ያ ማለት እቺኛዋ መስመር ነው የሚወክልልን። ውስን ቀጥታ መስመር ለመብዬ አስቀምጠዋለሁ። ይሄንን መስመር ነው የሚወክልልን። ሶስተኛው ደግሞ ውስን ቀጥታ መስመር ሀ መ ይሄ ነው ማለት ነው። እነዚህ ሶስቱ ናቸው ጎነ 3ቱን የመሰረቱልን ማለት ነው። ጥሩ። ይሄ ጎነ 3 ምስል ስንት አንግሎች አሉት?
ሶስት አንግሎች አሉ አንግሎች ስለዚህ አንግሎችን በሶስት ፊደልም በአንድ ፊደልም መጥራት እንችላለን እንዲመቻል በአንድ ፊደል እናስቀምጣለን ስለዚህ የዚህ ጎነ ሶስት ምስል አንግሎች እነማን ናቸው አንግል ሀ አንግል ለ እና አንግል መ ሶስት መለያዮች አሉት ሶስት መለያ ነጥቦች አሉት መለያ ነጥብ ሀ መለያ ነጥብ ለ መለያ ነጥብ መ ሶስት መለያ ነጥብ ሶስት አንግሎች ሶስት ደግሞ ጎኖች የሚመሰረት ነው ማለት ነው ጎነ ሶስት ጥሩ ስለዚህ በዛሬው ክፍለ ጊዜያችን አሁን በደንብ አድርገን የምናየውና ዋና ዓላማችን ምንድነው የሚሆነው ጎነ ሶስቶችን እንዴት አድርገን እንሰይማለን አሰያየማቸውን እናያለን በጎኖቻቸው መሰየም እንችላለን እንዲሁም ደግሞ በአንግሎቻቸው መሰየም እንችላለን ስለዚህ ዋናው የትምህርታችን ዓላማ የሚሆነው ጎነ ሶስቶች እንዲህ ከከለስን በኋላ አሰያየማቸው ላይ ይሆናል ማለት ነው በጎኖቻቸውና በአንግሎቻቸው መሰየም እንችላለን እዚህ ጎነ ሶስቶችን በጎኖቻቸው እና በአንግሎቻቸው መሰየም ሁለት ቦታ ከፍለን ነው የምናየው በጎኖቻቸው መሰየም እንዲሁም ደግሞ በአንግሎቻቸው መሰየም ብለን በሁለት ቦታ ከፍለን እናያለን ስለዚህ የመጀመሪያው ጎነ ሶስቶችን በጎኖቻቸው መሰየም ጎነ ሶስቶችን በጎኖቻቸው መሰየም እዚህ ጎነ ሶስቶችን በጎኖቻቸው ስንሰየም ሶስት አይነት መንገዶች ይኖሩናል የመጀመሪያው ሀ ሶስቱም እኩል ያልሆነ ጎነ ሶስት ምስል ሶስቱም ጎኖች እኩል ያልሆነ ጎነ ሶስት እዚህ ሶስቱም ጎኖቹ እኩል ላይሆን ይችላል ማለት ነው አንድ ጎነ ሶስት ምስል አሁን ይሄን ምስል ብናየው እንደምታዩት እዚህ ጋር አንዱ ውስን ቀጥታ መስመር ሌላው ውስን ቀጥታ መስመር ስታዩት ይሄኛው ጎን ያንሳል ቀጥሎ ደግሞ ይሄ ያለ የመጨረሻው ደግሞ ሶስተኛው እዚህ ጋር አለ ማለት ነው አሁን ሀ ለ እና መቢ ብሰይመው እዚህ ጋር ያለው ጎነ ሶስት ምስል ሶስቱም ጎኖቹ እኩል አይደለም ማለት ነው ስለዚህ ይሄንን ሶስት ጎኖች እኩል ያልሆነ ጎነ ሶስት ምስል ምን ብለን እንጠራዋለን ሶስቱም ጎኖቹ እኩል ያልሆነ ጎነ ሶስት ምስል ብለን እንጠራዋለን ስለዚህ እዚህ ጋር ዋናው ነገር ምንድነው ውስን ቀጥታ መስመር ሀለ እኩል አይሆንም ከውስን ቀጥታ መስመር ለመ ይሄም እኩል አይሆንም ውስን ቀጥታ መስመር ሀመ ሶስቱም ጎኖቹ እኩል የማይሆን ከሆነ ማለት ነው ሶስቱም ጎኖቹ እኩል የማይሆን ከሆነ እንዲህ አይነት ጎነ ሶስት ምስል ምን ብለን እንጠራዋለን ሶስቱም ጎኖቹ እኩል ያልሆነ ጎነ ሶስት ምስል ብለን እንጠራዋለን በጎኖቻቸው ነው እየከፋፈልኩ ያለሁት ሁለተኛው ሁለቱ ጎኖች እኩል የሆነ ሁለቱ ጎኖች እኩል የሆነ ጎነ ሶስት ወይም ደግሞ ባጭሩ ምን ብለን መጥራት እንችላለን ሁለት እኩል ጎን ጎነ ሶስት ብለን ባጭሩ መጥራት እንችላለን ማለት ነው ስለዚህ አሁን እዚህ ጋር ሁለቱ ጎኖቹ እኩል ናቸው ማለት ነው እንደ አይነት ጎነ ሶስት ምስል ያው እንደዚህ እንደምታዩት እነዚህ ሁለት ጎኖቹ እኩል ቢሆኑና ይሄኛው ጎን ደግሞ የተለየ ቢሆን ማለት ነው ስም ልስጠው እቺ መለያ ነጥብ መ በና ተ ብንለው መበ ከማጋ እኩል ሲሆን ከበተ ጋር እኩል ሲሆን ማለት ነው ነገር ግን በመም
መተጋ እኩል የማይሆን ከሆነ እንደዚሁም ደግሞ በተና መተ እኩል የማይሆኑ ከሆነ የዚህ አይነት ጎነ 3 ምስል ምን ብለን እንጠራዋለን? ሁለት እኩል ጎን ጎነ 3 ምስል ተብሎ ይጠራል ማለት ነው። ስለዚህ ምን አድርጌ ጽፈዋለሁ? አሁን እዚህ ጋር መበ ውስን ቀጥታ መስመር መበ እኩል ይሆናል ውስን ቀጥታ መስመር በተ ሁለቱ እኩል ናቸው። ነገር ግን እነዚህ ሁለት ጎኖች ከዚህኛው ጎን ጋር ከሶስተኛው ጎን ጋር እኩል የማይሆኑ ከሆነ ማለት ነው። ስለዚህ መበ እኩል አይሆንም ከመተጋ ውስን ቀጥታ መስመር መተጋ እንዲሁም ደግሞ በተ ውስን ቀጥታ መስመር በተ እኩል አይሆንም ከመተጋ ይሄ የሚሟላልን ከሆነ ጎነ 3ቱን ምን ብለን መሰየም እንችላለን? ሁለቱ ጎኖቹ እኩል የሆነ ጎነ 3 ምስል ተብሎ ይጠራል ማለት ነው። እዚህ ጋር እንደምታዩት ሁለቱ ጎኖች እኩል ከሆኑ ሁለቱ ጎኖች ያረፉበት አንግል መጠናቸውም እኩል ነው የሚሆነው። ይሄን በዛው እንድታውቁት ነው የምነግራችሁ። እነዚህ ሁለቱ እኩል ከሆኑ እነዚህ አንግሎች እኩል ይሆናሉ ማለት ነው። በጣም ጥሩ። አሁን ግን ሁለቱ ጎኖች እኩል ከሆነ ሁለት እኩል ጎን ጎነ 3 ምስል ብለን እንጠራዋለን ማለት ነው። ሶስተኛው ሶስቱም ጎኖቹ እኩል የሆነ ጎነ 3 ወይም ደግሞ ባጭሩ ምን ብለን እንጠራዋለን? 3 እኩል ጎን ጎነ 3 እንዲህ ብላችሁ ማስቀመጥ ትችላላችሁ ማለት ነው። አሁን ቀደም ሶስቱም የተለያዩ ሁለቱ እኩል የሆኑ አሁን ሶስተኛው ደግሞ ሶስቱም ጎኖቹ እኩል የሆነ ጎነ 3 ምስል እንዲህ አይነት ጎነ 3 ምስል ሊኖረን ይችላል ማለት ነው። ሶስቱንም ጎኖች ስታዩዋቸው እኩል ከሆኑ መጠናቸው እኩል የሚሆን ከሆነ ይሄኛው ጎን ከዚህኛው ውስን ቀጥታ መስመር ከዚህኛው ጎን ጋር እኩል የሚሰጠን ከሆነ እንዲህ አይነት ጎነ 3 ምስል 3 እኩል ጎን ጎነ 3 ምስል ብለን እንጠራዋለን። ፊደል ልስጠውና እዚህ ጋር ለምሳሌ ሀ ለ እና መ ብለን ብናስቀምጠው ውስን ቀጥታ መስመር ሀለ እኩል ይሆናል ከውስን ቀጥታ መስመር ለመጋ እንዲሁም ደግሞ እኩል ይሆናል ከውስን ቀጥታ መስመር ሀመ። እነዚህ ሶስቱ የሚሟሉ ከሆነ ምን ብለን እንጠራዋለን? ጎነ 3ቱን 3 እኩል ጎን ጎነ 3 ተብሎ ይጠራል ማለት ነው። በጣም ጥሩ። እዚህ ጋር ማስታወስ ያለባችሁ ሶስቱም ጎኖቹ እኩል ከሆኑ ሶስቱም አንግሎች እኩል ይሆናሉ። ይሄኛውም ይሄም ሶስቱም አንግሎች እኩል ይሆኑና 60 ዲግሪ ነው የሚሰጠን ማለት ነው። አንግል ሀ 60 ነው፣ አንግል ለም 60 ነው፣ አንግል ለም 60 ይሆናል ማለት ነው። እዚህ ጋር ግን አሁን የሚጠበቅባችሁ ጎነ 3ቶችን መሰየም ስለሆነ ሶስቱም ጎኖቹ እኩል ከሆኑ ምን ብላችሁ ትጠሩታላችሁ? 3 እኩል ጎን ጎነ 3 ተብሎ ይጠራል ማለት ነው። በጣም ጥሩ። ሁለተኛው መንገዳችን ጎነ 3ቶችን በአንግሎቻቸው መሰየም እንችላለን። በአንግሎቻቸው ጎነ 3ቶችን በአንግሎቻቸው መሰየም በአንግሎቻቸው መሰየም። ስለዚህ ልክ እንደ ቅድሙ በጎኖቻቸው እንደሰየምኩት ጎነ 3ቶችን በአንግሎቻቸውም በሶስት አይነት መንገድ መሰየም እንችላለን። የመጀመሪያው ሀ ሹል አንግል ጎነ 3 ምስል ብለን እንሰይመዋለን። ሹል አንግል ጎነ 3 ሹል አንግል ጎነ 3 ምስል ተብሎ ይጠራል። ያ ማለት ምን ማለት ነው? ውስጣዊ አንግሎቹ ሶስቱም ውስጣዊ አንግሎች ሹል አንግሎች ከሆኑ አሁን እንደዚህ አይነት ጎነ 3 ምስል ለምሳሌ ቢኖረንና አንግል ሀ አንግል ለ መብዬ መለያ ነጥብ ልስጠው። አንግል ሀ ከስንት የሚያንስ ከሆነ ከ90 ዲግሪ የሚያንስ ከሆነ አንግል ሀ
እዚህ ጋር እንደምትመለከቱት ሀ ለመ አንድ ጎነ 3 ምስል ቢሆን ጥሩ አንግል ሀ ያንሳል ከ90 ዲግሪ ከሆነ ምን ብለን እንጠራዋለን? ሹል። ስለዚህ ሹል አንግል ማለት ከ90 ዲግሪ የሚያንስ ነው ማለት ነው። ስለዚህ ሶስቱም አንግሎች ከ90 ዲግሪ የሚያንስ ከሆነ እንዲህ አይነት ጎነ 3 ምስል ምን ተብሎ ይጠራል? ሹል አንግል ጎነ 3 ተብሎ ይጠራል ማለት ነው። አንግል ሀ ከ90 ዲግሪ የሚያንስ ከሆነ አንግል ለ ከ90 ዲግሪ የሚያንስ ከሆነ እንዲሁም ደግሞ አንግል መም ከ90 ዲግሪ የሚያንስ ከሆነ ሶስቱም አንግሎች ሹል የሚሆኑ ከሆነ ሹል አንግል ጎነ 3 ምስል ብለን እንሰይመዋለን ማለት ነው። ጥሩ። ሁለተኛውስ ጎነ 3ቶችን በአንግሎቻቸው የምንሰይምበት መንገድ ሁለተኛው ዝርጥ አንግል ጎነ 3 ዝርጥ አንግል ጎነ 3 ምስል ብለን እንሰይመዋለን። ስለዚህ ዝርጥ አንግል ጎነ 3 ምስል ላይ ደግሞ ምንድነው የምንመለከተው? አንደኛው አንግል ከስንት ሲበልጥ? ከ90 ዲግሪ ሲበልጥ። አሁን ይሄንን አንግል እንደምትመለከቱት እዚህ ጋር ጎነ 3 ምስል ተመልከቱና እቺን በልበላት ሀ እና መ ብለን እንሰይመው። ስለዚህ ይሄ ጎነ 3 ምስል ማለት ነው ሀ በመ። ስለዚህ ከምስሉ እንደምትመለከቱት አንግል በ ከ90 ዲግሪ የበለጠ ነው የሚመስለው አይደለ? ስለዚህ ከ90 ዲግሪ የሚበልጥ ከሆነ አንደኛው አንግል ከሶስቱ አንግል አንዱ አንግል ከ90 ዲግሪ የሚበልጥ ከሆነ ምን ብለን እንጠራዋለን? ዝርጥ አንግል ጎነ 3 ምስል ተብሎ ይጠራል። ስለዚህ አንግል በ ከስንት የሚበልጥ ከሆነ? ከ90 ዲግሪ የሚበልጥ ከሆነ ሁለቱስ አንግሎች አንግል ሀ እና አንግል መ። ስለዚህ አንዱ አንግል ከ90 ዲግሪ የሚበልጥ ከሆነ ሁለቱ አንግሎች ደግሞ ሹል አንግሎች ናቸው ማለት ነው። ምክንያቱም የአንድ ጎነ 3 ምስል ውስጣዊ አንግል ድምሩ 180 ዲግሪ ስለሆነ ሹል አንግል መሆን አለባቸው ማለት ነው። ስለዚህ አንግል ሀ ከስንት ያነሰ ነው? ከ90 ዲግሪ የሚያንስ። አንግል መ ደግሞ ከስንት የሚያንስ ነው? ከ90 ዲግሪ የሚያንስ ሹል አንግል ነው። ዋናው መሰረታችን ግን አንደኛው አንግል ከሶስቱ አንግሎች አንዱ አንግል ከስንት መብለጥ መቻል አለበት? ከ90 ዲግሪ መብለጥ መቻል አለበት ማለት ነው። ይሄ የሚሟላ ከሆነ እንዲህ አይነት ጎነ 3 ምስል ምን ብለን እንጠራዋለን? ዝርጥ አንግል ጎነ 3 ምስል ተብሎ ይጠራል ማለት ነው። ዝርጥ አንግል ጎነ 3 ምስል። ስለዚህ ጎነ 3 ምስል ሀ በመ ዝርጥ አንግል ነው። ዝርጥ አንግል ጎነ 3 ምስል ነው። ዝርጥ አንግል ጎነ 3 ምስል ብለን እንጠራዋለን ማለት ነው። ጥሩ። ስለዚህ ጎነ 3ቶችን በአንግሎቻቸው ስንሰይማቸው ሹል አንግል ጎነ 3 ምስል፣ ሁለተኛው ዝርጥ አንግል ጎነ 3 ምስል፣ የመጨረሻው እና ሶስተኛው ማዕዘናዊ አንግል ጎነ 3 ተብሎ ይሰየማል። ማዕዘናዊ አንግል ጎነ 3 ማዕዘናዊ አንግል ጎነ 3 ብለን እንሰይመዋለን። እሺ ጎነ 3 እንደምትመለከቱት ከርዕሱ ራሱ እንደምናየው ማዕዘናዊ አንግል ጎነ 3 ምስል ካለ አንደኛው አንግል ከሶስቱ አንግሎች አንዱ አንግል 90 ዲግሪ ከሆነ ማለት ነው። እዚህ ያው እንደዚህ ባረገው ዲያርኬ ባስቀምጥ እዚች ጋር ያለችዋን በፕሮትራክተር ለክታችሁ 90 ዲግሪ የሚሰጣችሁ ከሆነ አንዱ አንግል ይሄ ጎነ 3 ምስል ምን ተብሎ ይጠራል? ማዕዘናዊ አንግል ጎነ 3 ብለን እንጠራዋለን ማለት ነው። አሁን ሀ መ እና በ ብዬ ብሰይመው ይሄን ጎነ 3 ምስል አንግል በስንት ከሆነ 90 ዲግሪ የሚሆን ከሆነና አንደኛው አንግል ከ90 ዲግሪ ከሆነ እነዚህ ሁለት አንግሎች ሹል አንግሎች ናቸው ማለት ነው። ድምራቸው 180 ዲግሪ እንዲሰጠኝ ስለዚህ ምን አደርጋለሁ ማለት ነው? እዚህ ጋር አንግል መ ከስንት ያነሰ ነው? ከ90 ዲግሪ የሚያንስ። አንግል ሀ ከስንት የሚያንስ? ከ90 ዲግሪ የሚያንስ። ከ90 ዲግሪ የሚያንስ ነው የሚሆነው። ጥሩ። ይሄ የሚሟላ ከሆነ ጎነ 3ቱን ምን ብለን እንጠራዋለን? ማዕዘናዊ አንግል ጎነ 3 ብለን እንጠራዋለን ማለት ነው። ማዕዘናዊ አንግል ጎነ 3 ምስል። ስለዚህ አሁን እዚህ ጋር ያለውን ምን አድርጌ መጻፍ እችላለሁ? ሀ ጎነ 3 ምስል ሀ
በመ ማዕዘናዊ አንግል ጎነ 3 ነው። ስለዚህ ማዕዘናዊ አንግል ጎነ 3 ምንለው ከሶስቱ አንግሎች አንዱ 90 ዲግሪ ሲሆን ነው ማለት ነው። ጥሩ። ከዚያው ጎነ 3 ምስሎችን ሰይመናቸዋል ማለት ነው። በጎኖቻቸው እንዲሁም ደግሞ በአንግሎቻቸው መሰየም ይችላል። በአንግሎቻቸው ሹል አንግል ጎነ 3 ምስል ሶስቱም አንግሎች ከ90 ዲግሪ ሲያንሱ፣ ዝርጥ አንግል ጎነ 3 ምስል አንደኛው አንግል ከ90 ዲግሪ በሚበልጥበት ሰዓት ዝርጥ በሚሆንበት ሰዓት ዝርጥ አንግል ጎነ 3 ምስል ብለን እንሰይማለን። ሌሎቹ ሁለቱ ደግሞ ሹል የሆኑ ናቸው ማለት ነው። ማዕዘናዊ አንግል ጎነ 3 ደግሞ የምንለው አንደኛው አንግል 90 ዲግሪ ሆኖ ሁለቱ ደግሞ ከ90 ዲግሪ ሲያንሱ ወይም ደግሞ ሹል በሚሆንበት ሰዓት ጎነ 3 ምስሉን ማዕዘናዊ አንግል ጎነ 3 ብለን እንሰይመዋለን ማለት ነው። በጣም ጥሩ። አሁን እዚህ ጋር አንድ ማስታወሻ አስቀምጥላችኋለሁ። ማስታወሻ አንደኛ የማንኛውም ጎነ 3 ሁለት ጎኖች ድምር ሁለት ጎኖች እርዝመት ድምር ከሶስተኛው ጎን እርዝመት ይበልጣል። ጥሩ። ምንድነው ማስታወሻችን የሚለን? የማንኛውም ጎነ 3 ሁለት ጎኖች እርዝመት። ስለዚህ 3 ጎኖች አሉት አንድ ጎነ 3 ምስል። የሁለቱ ጎኖች እርዝመት ከአንደኛው ጎን መብለጥ መቻል አለበት። ስንደምራቸው ሁለቱን ጎኖች ስንደምራቸው ከአንደኛው ጎን ካልበለጠ ጎነ 3 ምስል ሊሰጠኝ አይችልም ማለት ነው። ወይ ሊተርፍ ይችላል ወይም ደግሞ ሊያንስ ይችላል፣ አይሞላም ማለት ነው። በጣም ጥሩ። ስለዚህ ሁለቱ ጎኖች ስንደምራቸው ከሶስተኛው መብለጥ መቻል አለበት ማለት ነው። አሁን እንዲህ አይነት ጎነ 3 ምስል ብሰጣችሁ ሀ መና በብለን ብናስቀምጠው ሶስት ጎኖች ሀመ መበ እና ሀበ ናቸው። ሀ መንና ሀ በን ስንደምረው ከማን መብለጥ መቻል አለበት? ከመበ መብለጥ መቻል አለበት ማለት ነው። እንዲሁም ሁላ ሀ በን እና በመን ስንደምረው ደግሞ ከሀመ መብለጥ መቻል አለበት ማለት ነው። ሀ በን እና ሀመን ደግሞ ስንደምር ከመበ መብለጥ መቻል አለበት ማለት ነው። ሁለቱም ጎኖች ደምራችሁ ከሶስተኛው ጎል የማይበልጥ ከሆነ ጎነ 3 ምስል ሊሰራ አይችልም ማለት ነው። ስለዚህ ግዴታ ይሄ መሟላት መቻል አለበት። አሁን ያልኳችሁም በአጭሩ ስናስቀምጠው ውስን ቀጥታ መስመር ሀመ ሲደመር ውስን ቀጥታ መስመር ሀበ ይበልጣል። ሀበ ከማን ይበልጣል ማለት ነው? ከመበ ይበልጣል ማለት ነው። ቀይሬ መጻፍ እችላለሁ። ምን አድርገን ሀመ ውስን ቀጥታ መስመር ሀመ ሲደመር ውስን ቀጥታ መስመር መበ ይሄ ደግሞ ከማን መብለጥ መቻል አለበት? ከሀበ መብለጥ መቻል አለበት። ከሀበ ይበልጣል ማለት ነው። እንዲሁም የመጨረሻው ደግሞ መበ ሲደመር መበ ያው እዚህ ጋር መበን አስቀምጬላችኋለሁ። አንደኛውን ጎን ደግሞ ሀበን ብንወስደው ሀበ የዚህ ድምር ደግሞ ከማጋ ሊበልጥ ይገባዋል? ከሀ መጋ ሊበልጥ ይገባል ማለት ነው። በጣም ጥሩ። ስለዚህ እነዚህ ሶስቱ መሟላት አለባቸው ማለት ነው። ሁለቱን ጎኖች ስንደምር ከአንደኛው ጎን የበለጠ መሆን አለበት። የበለጠ ማይሆን ከሆነ ጎነ 3 ምስል ሊሰጠን አይችልም ማለት ነው። ወይ ሊያጥርብን ይችላል ወይም ደግሞ ሊረዝምብን ይችላል።
በጣም ጥሩ። ስለዚህ እነዚህ ነገሮች እንይዛለን ማለት ነው። ምሳሌ እዚህ ጋር ሰራላችኋለሁ። ሁለተኛው ደግሞ የአንድ ጎነ 3 የአንድ ጎነ 3 አንድ አንግል ከሌላኛው ሁለተኛ አንግል የሚበልጥ ከሆነ የመጀመሪያው አንግል ትይዩ ያለው ወይም ደግሞ በተቃራኒ በኩል ያለው የመጀመሪያው አንግል ተቃራኒ ያለው ጎን ከሁለተኛው አንግል በተቃራኒ ከሚገኘው ጎን የበለጠ ነው። ይሄን ማስታወሻ ደግሞ እስቲ በደንብ እንመልከተው። ጥሩ። የአንድ ጎነ 3 ምስል አንድ አንግል ከሌላኛው አንግል ወይም ደግሞ ከሁለተኛው አንግል የሚበልጥ ከሆነ ከአንግሉ ትይዩ ያለው ጎን ከዛኛው ትይዩ ከሚገኘው ጎን የበለጠ ነው የሚሆነው ማለት ነው። አሁን ይሄንን በምስል ባሳያችሁ በጣም ቀላል ይሆናል። ጥሩ። ስለዚህ እንደዚህ አይነት እስቲ ጎነ 3 ምስል ላስቀምጥላችሁና ይሄን ሀል በለው እዚህ ጋር ማለኝ እዚህ ሰን በለው ለምሳሌ። አሁን እንደምታዩት እዚህ ጋር ያለው አንግል መ እና አንግል ሰን ብናወዳድራቸው አንግል ሰ ከአንግል መ ያነሰ ነው። ስለዚህ አንግል መ ይበልጣል በፕሮትራክተር ብንለካው እንደምናየው ከሆነ ማለት ነው። ስለዚህ ከአንግል መ ትይዩ ያለው ጎን ማነው? ሰሃ ነው። ከአንግል ሰ ትይዩ ያለው ጎን ደግሞ መሃ ነው። ስለዚህ የትኛው ጎን የበለጠ ነው ማለት ነው? አንግል መ የሚበልጥ ከሆነ ጎን ሰሃም የበለጠ ነው የሚሆነው ማለት ነው። አንግል ሰ የምታንስ ከሆነ ከሱ ትይዩ የሚገኘው ወይም ደግሞ በተቃራኒ የሚገኘው ጎን መሃ ያነሰ ነው ማለት ነው። ስለዚህ አሁን ይሄንን ምን አድርገን እናየዋለን? አንግል መ ከአንግል ሰ አንግል መ የሚበልጥ ከሆነ አንግል መ ከአንግል ሰ የሚበልጥ ከሆነ ሰሃ ውስን ቀጥታ መስመር ሰሃ ይበልጣል ከውስን ቀጥታ መስመር መሃ። ስለዚህ ይሄኛው አንግል ትልቅ ከሆነ ፊት ለፊት ያለው ጎንም ረጅሙ ይሆናል ማለት ነው። እዚህ ጋር ትንሽ ከሆነ ፊት ለፊቱ ያለው ትንሽ የመሆን እድል አለው ማለት ነው። በጣም ጥሩ። ይሄን ትይዛላችሁ። በተቃራኒ በኩል ብታሰሩት እንደዚሁ ነው የሚሆነው። ሰሃ ይበልጣል መሃ ከሆነ አንግል መ ከማን ይበልጣል? ከአንግል ሰ ይበልጣል። ስለዚህ እነዚህን ሁለት ማስታወሻዎች ትይዛላችሁ ማለት ነው። ጥሩ። እዚህ ጋር ያለው የማንኛውም ጎነ 3 ምስል ሁለት ጎኖች ድምር ከሶስተኛው ጎን እንደሚበልጥ ነው የነገርኳችሁ። እዚህ ጋር ደግሞ ያለው ሁለት አንግሎችን ስናወዳድራቸው አንደኛው አንግል የሚበልጥ ከሆነ ከሱ ፊት ለፊት ያለው ጎን ረጅሙ ነው ማለት ነው። ከዚህኛው ፊት ለፊት ካለው ወይም ደግሞ በተቃራኒ ካለው ጎን ይረዝማል ማለት ነው። አሁን አንድ ምሳሌ እንሰራለን። ምሳሌ የሚከተሉት
የጎነ 3 እርዝመት መሆናቸውን ለዩ። ሀ 4 ሳንቲሜትር 3 ሳንቲሜትር እና 6 ሳንቲሜትር ስለ 7 ሳንቲሜትር እና 7 ሳንቲሜትር አመርዋ 5 ሳንቲሜትር እና 8 ሳንቲሜትር የመጨረሻ አንድ 2 ሳንቲሜትር 5 ሳንቲሜትር እና 9 ሳንቲሜትር። ጥሩ። እስቲ ምንድነው ጥያቄው የሚለን? የሚከተሉት የጎነ 3 ምስል የጎነ 3 እርዝመት መሆናቸውን አለመሆናቸውን መለየት ነው የሚሆነው። ስለዚህ እዚህ ጋር ጎኖቻቸውን ሰጥተናል። ዋናው መሰረቱ ምንድነው? ሁለት ጎኖቹ የጎነ 3 ምስል ሁለት ጎኖች ስንደምራቸው ከአንደኛው ጎን መብለጥ መቻል እንዳለበት በማስታወሻው አይተናል። ስለዚህ እሱን ታሳቢ አድርገን ነው የምንሰራው ማለት ነው። አሁን አንዱን ልስራላችሁ እስቲ። ሀ 4 ሳንቲሜትር 3 ሳንቲሜትር እና 6 ሳንቲሜትር እነዚህን እየቀያየርኩ እየደመርኩ እያረጋገጥኩ ሄዳለሁ ማለት ነው። ለምሳሌ ሁለቱን ጎኖች ብደምራቸው 4 ሳንቲሜትር ሲደመር 3 ሳንቲሜትር ይሄ ከማን ይበልጣል? ከ6 ሳንቲሜትር መብለጥ መቻል አለበት ማለት ነው። ከዚህ ምንድነው የምትረዱት? 4 እና 3ን ስደምሩት 7 ሳንቲሜትር ይመጣላችኋል። ስለዚህ 7 ደግሞ ከስንት ይበልጣል? ከ6 ይበልጣል። ከ6 ሳንቲሜትር ይበልጣል። ስለዚህ እዚህ ጋር ትክክል ነው የሰጠን ማለት ነው። ይሄን ተወውና ወደ ቀጣዩ ደግሞ ሄዳለሁ ማለት ነው። ጥሩ። አሁን 4 እና 3ን የወሰድኩት እያቀያየርኩ 3 ቦታ ወስደዋለሁ ማለት ነው። 4 ሳንቲሜትር ሲደመር ከ6 ጋር ደግሞ ሳደርገው 6 ሳንቲሜትር ከማን መብለጥ አለበት? ከተቀረው ከሶስተኛው ጎን ጋር ከ3 ሳንቲሜትር። ከዚህ ደግሞ ምንድነው የምንረዳው? 4 እና 6ን ስንደምረው 10 ይሰጣቸዋል። 10 ሳንቲሜትር ይሄ ከስንት ይበልጣል? ከ3 ሳንቲሜትር ይበልጣል። ከ3 ሳንቲሜትር ይበልጣል። ስለዚህ ትክክል ነው ማለት ነው። ትክክል ነው። የመጨረሻው የሚሆነው 3 እና 6ን ደግሞ ስንደምረው ማለት ነው 3 ሳንቲሜትር ሲደመር 6 ሳንቲሜትር ከተቀረው ጎን ስንት ነች? 4 ነው። ከ4 ሳንቲሜትር መብለጥ መቻል አለበት። ከዚህ ምን እንረዳለን? 3 እና 6ን ስደምሩት 9 ሳንቲሜትር 9 ሳንቲሜትር ከስንት ይበልጣል? ከ4 ሳንቲሜትር ይበልጣል። ከ4 ሳንቲሜትር። ጥሩ። ስለዚህ አሁን ሶስቱንም ጎኖች እያፈራረኩ ሞክሬዋለሁ። ስለዚህ ምንድነው ያገኘሁት? እውነት የሆነ አረፍተ ነገር ነው ያገኘነው ማለት ነው። ያ ማለት ምን ማለት ነው? ስለዚህ እዚህ ጋር ያሉት 4 ሳንቲሜትር 3 ሳንቲሜትር እና 6 ሳንቲሜትር ጎነ 3 መመስረት ይችላሉ። ስለዚህ ሶስቱም ስለተሟላ ጎነ 3 ምስል መመስረት ይችላሉ ማለት ነው። ጥሩ። ለነዚህ ለሶስቱ እቤታችሁ ሆናችሁ እንድትሞክሩ 3 ደቂቃ ሰጣችኋለሁ።
በጣም ጥሩ በደንብ እንደሰራችሁት ተስፋ አድርጋለሁ። እስቲ አሁን እነዚህ እርማቱን እንሰጣቸዋለሁ ግን የመጀመሪያውን ትሞክራላችሁ እዚህ ጋር ያለውን ትሞክሩታላችሁ እኔ የሚሰራው የመን ይሆናል ማለት ነው። እዚህ ጋር በተመሳሳይ ሁኔታ ስለሰራውላችሁ የለን ስናየው 7 እና 7 ብትደምሩት 14 ነው የሚሰጠን ስለዚህ ከ7 ይመጣል ሶስቱም 7 7 ስለሆኑ ይመሰርታሉ ማለት ነው። ስለዚህ መልሳችሁ እንደዚህ ያረጋግጣችሁ 3 ቦታ አረጋግጣችሁ 7 ሲደመር 7 14 ነው 14 ደግሞ ከ7 ይበልጣል ትክክል ነው ማለት ነው። ስለዚህ 7 ሳንቲሜትር 7 ሳንቲሜትር 7 ሳንቲሜትር የሆነ ጎነ 3 ምስል መመስረት እንችላለን ማለት ነው። ሐመሯን ስናየውስ 5 5 እና 8 ነው። ስለዚህ 5 እና 5 ብንደምረው ስንት ነው የሚሰጠን 10 ነው የሚሰጠን 10 ደግሞ ከስንት ይበልጣል ከ8 ይበልጣል ስለዚህ መልሳችን ትክክል ነው የሚሆነው ማለት ነው። 8 እና 5 ብንደምረው 5 እና 8 ሲደመር 13 ነው የሚሰጠን 13 ደግሞ ከስንት ይበልጣል ከ5 ይበልጣል ስለዚህ የሐመርሃም ጎነ 3 ምስል መመስረት ይችላል ማለት ነው። መን ስናየውስ የመን ግን በምናይበት ሰዓት 2 ሳንቲሜትር 5 ሳንቲሜትር እና 9 ሳንቲሜትር ነው። ጥሩ ስለዚህ እስቲ የቀያየርኩ ብሰራ 2 ሳንቲሜትር ሲደመር 5 ሳንቲሜትር 5 ሳንቲሜትር ይበልጣል ከ9 ሳንቲሜትር ነው መሆን ያለበት ከ9 ሳንቲሜትር ስለዚህ እነዚህን አሁን በምንደምርበት ሰዓት 2 እና 5ን ስንደምር 7 ነው ማገኘው 7 ሳንቲሜትር ይበልጣል ከ9 ሳንቲሜትር ይሄ ሐሰት ነው እዚህ ሐሰት መጥቶልናል ማለት ምን ማለት ነው 2 ሳንቲሜትር 5 ሳንቲሜትር እና 9 ሳንቲሜትር የሆነ ጎነ 3 ምስል መመስረት አንችልም ማለት ነው። ምን ማለት ነው 9 5 አድርጌ 2ን ሳደርግ ይንጠለጠላል ማለት ነው። ልክ እንደዚህ ነው የሚሆነው። ለምሳሌ ይሄ 9 ቢሆን ቀጥሎ ያለው 5 ይሆናል። አንግሉን ወደዚህ ላጠበውም ላሰፋውም እችላለሁ። 2 ከሆነች እዚች ጋር ከዚህኛዋ ከዚህ ጋር ሊገጥምልን አይችልም ማለት ነው እና ጎነ 3 ምስል ሊሰራ አይችልም ማለት ነው። ስለዚህ ይሄን ይመስላል። በጣም ጥሩ። ስለዚህ በዛሬው ክፍለ ጊዜያችን ምንድን ያየነው ጎነ 3ቶችን አይተናል። ጎነ 3ቶችን እንዴት አድርገን መሰየም እንችላለን? በጎኖቻቸው መሰየም እንችላለን፣ በአንግሎቻቸው መሰየም እንችላለን። በጎኖቻቸው ሶስቱም እኩል ያልሆኑ ጎነ 3 ምስል፣ 2 እኩል ጎን ጎነ 3 ምስል እንዲሁም ደግሞ 3 እኩል ጎን ጎነ 3 ምስል ብለን በአንግሎቻቸው ስንሰይማቸው ደግሞ ሹል አንግል ጎነ 3 ምስል፣ ዝርጥ አንግል ጎነ 3 ምስል እና ማዕዘናዊ አንግል ጎነ 3 ምስል ብለን መሰየም እንችላለን ማለት ነው። እንዲሁም ደግሞ አሁን ያሳየኋችሁ ማስታወሻ በደንብ አድርጋችሁ አስተውሉ ማለት ነው። የአንድ ጎነ 3 ምስል 2 ጎኖች ድምር ከሌላኛው ጎን ጋር መብለጥ መቻል አለበት ማለት ነው። ይሄው አንዱ ማሳያችን ይሄን ይመስላል ማለት ነው። በቀጣይ ክፍለ ጊዜ እንገናኛለን። እስከዛው ድረስ ሰላም ዋሉ።